ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። እኛ ግን እንደታመመ እንደተገፈፈን ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድነታችን ተግሣጽ በእርሱ ላይ ነውና በእርሱ ቁስል እኛ ተፈወስን። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን አብይ ርዕስ በእርሱ ቁስል እኛ ተፈወስን የሚል ይሆናል። በእርሱ ምን እኛ ምን አለን? በማን ቁስል? እርሱ ማን ነው? አቤት ኢየሱስ ክርስቶስ። በእርሱ ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ያለ ኃይለ ቃል ነው ያነበብነው። ከቁጥር 4 እስከ ቁጥር 5 ድረስ ያለውን ነው። አብዛኛው ትምህርታችን የሚያጠነጥነው በሰሞነ ሕማማት፣ በተለይም ደግሞ የዛሬዋን ዕለትም ጠቅሰን በሰሞነ ሕማማት ምን ተከናወነ፣ ምን ሆነ የሚለውን እናያለን። ሕማማት ስንል ሕማም ማለት ሁለት ትርጉም ያለው ነው። ሐመ የሚል የመጀመሪያው ታመመ፣ በስጋ ደዌ ተያዘ፣ በአልጋ ቁራኛ በስጋ ዳኛ ታሞ ከቤት ዋለ የሚል የመጀመሪያው ትርጉም። ሁለተኛው ሕማም ማለት መከራ፣ ስቃይ፣ እንግልት፣ ድካም ማለት ነው። እኛ አብዛኛው ትምህርታችን የሚያጠነጥነው ከዚህኛው ጋር ነው። ያለንበት ሰሞነ ሕማማት ስለሆነ በእርሱ ቁስል መፈወሳችን ደግሞ በዚህ በሕማም ወቅት ጎልቶ የሚነገር ስለሆነ እርሱን ይዘን እናወራለን። ወደዚህ ወደ ሕማሙ ስንንደረደር ቀዳሚ የምትሆነው ዕለተ ረቡዕ ናት። ማናት አልኳችሁ? ዕለተ ረቡዕ ናት። በዛሬው ዕለት ክርስቶስ እንዲሞት ቁርጥ ፍርድ በአይሁድ የተፈረደባት ዕለት ስለሆነች እቺ ዕለት የምክር ዕለት ትባላለች። አንድም የመልካም ሽቱ የመልካም መዓዛ ዕለት ትባላለች። አንድም የንስሐ ዕለት ትባላለች። አንድም ደግሞ የእንባ ዕለት ትባላለች። እንደሚታወቀው መድኃኔዓለም ኢየሱስ ክርስቶስ በዚህ ምድር ላይ ተገልጾ በአዳም በደል ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በቃሉ ትምህርት ሕሙማነ ነፍስን በእጁ ታምራት ሕሙማነ ሥጋን እየፈወሰ ሲያስተምር አይሁድ ቀንተውበት ነበርና ለሞት ለመከራ አሳልፈው ሰጥተውታል። ለሞት ለመከራ አሳልፈው የሰጡት ደግሞ የአይሁድ ማህበራን ተሰብስበው ነው። ታላቁ ሊቅ ኢትዮጵያዊ ቄርሎስ ቅዱስ አባ ጊዮርጊስ ዘጋስጫ በመድኃኔዓለም ሴት ጸጋከ ዘመድኃኔዓለም ላይ ማህበራን አይሁድ ተመድበሉ፣ የአይሁድ ማህበራት በአንድ ላይ ተሰበሰቡ፣ ለተቂለ አምላክ ተማሃሉ፣ አምላክን ለመስቀል ተማማሉ ብሎ የነገረን ማህበራን አይሁድ የሚባሉ 8 ማህበሮች ያለው የአይሁድ ማህበር አምላክን ለመስቀል የተማከረባት ዕለት ናት ዛሬ። ይሄ የአይሁድ ማህበር ወይንም የአይሁድ ሸንጎ ሲና ሀይሬም ተብሎ ይጠራል። 72 ሊቃውንት ወይንም ደግሞ 72 አለቆች የሚመሩ ሲሆን 73ኛው ሊቀ ካህኑ ነው። የጉባኤው መሪ የጉባኤው ሰብሳቢ ሊቀ ካህኑ ነው። እኚህ 8ቱ ማህበራት ከህዝብ የወጡ ናቸው። የመጀመሪያዎቹ ጸሐፍት ይባላሉ። ሁለተኛዎቹ ፈሪሳውያን ይባላሉ። ሶስተኞቹ ቀራጮች መጸባሃያን ይባላሉ። አራተኞቹ ሊቃነ ካህናት ይባላሉ። አምስተኞቹ ረበናት መምህራን ናቸው። ስድስተኞቹ መገብተ ምኩራብ ይባላሉ። ምኩራቡን የሚጠብቁ የምኩራብ አለቆች ማለት ነው። ሰባተኛ ሰዱቃውያን ናቸው። ስምንተኛ መሊቃተ ህዝብ የሚባሉ የአይሁድ ሽማግሌዎች አረጋውያን ትላልቆቹ ናቸው። እነዚህ 8ቱ በብዛት የማይስማሙ ናቸው። ሰዱቃውያንና ፈሪሳውያን አይስማሙ፣ ስምምነት የላቸው። ቀራጮችን ጸሐፍት ፈሪሳውያን ኃጢአተኞች ብለው ይቆጥሯቸዋል። በዚህም በዘኪዎስ ታሪክ በቅዱስ ማቴዎስ ታሪክ የምናውቀው ነው። ቅዱስ ማቴዎስ ቀራጭ ነበረ። ክርስቶስ በቤቱ ገብቶ ሲስተናገድ ከኃጢአተኞችና ከቀራጮች ጋር ይውላል ብለው
ቀራጮችን እንደሚጸየፉ አሳይተውናል። እንደዚሁ በቅዱስ ሉቃስ ወንጌል እንደተመዘገበልን አንድ ቀራጭና አንድ ፈሪሳዊ ወደ ቤተ መቅደስ ሄዱ። ቀራጩ ደረቱን እየደቃ አንገቱን አቀርቅሮ በእንባ ታጥቦ ጌታ ሆይ ስምህን መጥራት የማይገባኝ ቀና ብዬ አንጋጥጬ ሰማይን ማየት የማልችል እጅግ ወራዳና ኃጢአተኛ ነኝ፣ በፊትህ እንድቆም ስለረዳኝ ደጅ ላይ ቆሜ ስምህን እንድጠራና እንድለምን ስለፈቀድክልኝ አመሰግናለሁ እያለ እያለቀሰ ይጸልይ ነበረ ቀራጩ። ፈሪሳዊው ደግሞ እንደዚህ እንደ ቀራጭ ስላላደረከኝ አመሰግናለሁ፣ በሳምንት 2 ቀን እጾማለሁ እያለ ሁሉን እንደ መጽሐፍ ገልጦ የሚያነበው አምላኩ ፊት ቆሞ እየታበየ ይናገር ነበር። ክርስቶስ ምን አለ? ከሁለቱ የማንኛው ጸሎት ተሰማ ብሎ ጠየቀ። የማንኛው ጸሎት የተሰማ ይመስላችሁ? የቀራጩ። ለምን? በትህትና ኃጢአቱን አምኖ ራሱን ዝቅ አድርጎ ስለጸለየ፣ ሁሉን ለሚያውቅ አምላክ ራሱን ግልጥ አድርጎ ስለነገረ የተሰማው ጸሎት እውነታችሁን ነው፣ የቀራጩ ጸሎት ነው። ስለዚህ ቀራጮችና ፈሪሳውያን አይስማሙ፣ እንደዚሁም ደግሞ ሰዱቃውያንና ፈሪሳውያንም አይስማሙ። እኚህ የማይስማሙ ማህበራት አንድ ሸንጎ አቋቁመዋል። ሲና ሀይድሬ የሚባል የአይሁድ ሸንጎ ጉባኤ ነው። እኚህ የማይስማሙ ማህበራት ክርስቶስን ለመያዝ ወስነዋል። ክርስቶስን ይዞ ለመስቀል ወስነዋል። ሕማሙን ሊያጸኑበት ወስነዋል። ስለዚህ አባቶቻችን መተርጉማን እንደነገሩን ሰኞ ተሰበሰቡ፣ ሳይስማሙ ቀሩ። ማክሰኞም እንደዛው ሳይስማሙ ቀሩ። በዕለተ ረቡዕ ግን ይሁዳ በመካከላቸው ተገኝቶ አሳልፎ ሊሰጣቸው ቃል ገባላቸው። በዚህ ዕለት ክርስቶስ በፈሪሳዊው ስምዖን ቤት ለምግብ ተቀምጦ ነበር ይላሉ ሊቃውንቱ። ለምግብ ተቀምጦ ነበር። ስለዚህ ቁርጥ ሞቱን የወሰኑበት ዕለት ነው። ይቺ ዕለት ታላቅ ቀን ናት። አይሁድ እሱን ለመስቀል የቆረጡበት ቀን ናት። ክርስቶስ ደግሞ አዳምና ልጆቹን ለማዳን የቆረጠባት ቀን ናት። አይሁድ ከመንገድ ላይ መሲሁን ለማስወገድ ቆርጠው የተማማሉበት ቀን ናት። ክርስቶስ ደግሞ ከፊት ለፊታችን የቆመውን መንገድ ላይ ቆሞ ወደ መንግስቱ እንዳንገባ እንቅፋት የሚሆንብንን ጠላት ዲያብሎስን ሊያነሳባት የቆረጠባት ቀን ናት ይህች ቀን። ሁለተኛ በዚች ቀን አንዲት ኃጢአተኛ ብሎ ቅዱስ ሉቃስ በወንጌሉ ነገራት። 3 ወንጌላውያን ደግሞ ማርያም ብለው ስሟን የጠቀሱልን ማርያም እንተ ዕፍረት የምትባል በኃጢአት የነበረች አንዲት ሴት አልባስጥሮስ በሚባል ብልቃት የተያዘ የናርዶስ ሽቶ ይዛ መጣ። ጌታን የቀባችበት ዕለት ነው ይሄ ዕለት። ክርስቶስ በወንጌል ላይ 2 ጊዜ ሽቶ ተቀብቷል። አንደኛ ከመሰቀሉ ከ6 ቀን በፊት የማርታና የማርያም እህት የአልዓዛር እህት የሆነችው ማርያም የቀባችው የመጀመሪያው ሽቶ ሲሆን፣ ሁለተኛው ደግሞ አንዲት ኃጢአተኛ የተባለች ሴት የቀባችው ሽቶ ነው። ይቺ ሴት በኃጢአት ትኖር የነበረ በዝሙት ትኖር የነበረ ሴት ናት። አይሁዶች በዝሙት ያለን ሰው በድንጋይ ወግረው ይገላሉ። ይቺ ሴት ግን በድንጋይ ወግረው እንዳይገሏት አብረዋት አሻሻ ገዳሜ የሚሉ ሮማውያን ናቸው። እጅግ መልከ መልካም ናት። መልኳን ለዕለት ጉርሷ፣ ለዓመት ልብሷ፣ ለክፉ ስራ የተጠቀመችበት ሴት ናት። በዝሙት የወደቀች እግዚአብሔርን በውበቷ ያላነገሰች ሴት ናት። ብዙዎች መልከ መልካም ስንሆን እንኮፈሳለን። ውበታችንን ውብ አድርጎ የሰራልን እግዚአብሔር ነው። አንዳንድ ጊዜ መልከ መልካም ሰው ስናይ እግዚአብሔርን ለማመስገን የሚዳዳን፣ መልከ ጥፉን ስናይ ደግሞ የምንደነግጥ ሰዎች አሉ። የሁለቱም ሰሪ እግዚአብሔር ነው። ሁለቱንም በዛ መልክ የፈጠረው እግዚአብሔር ነው። ለምን በዛ መልክ ፈጠረ? መልሱና የጥያቄው ማብራሪያ ያለው ማጋ ነው? ፈጣሪያቸው ጋር እግዚአብሔር ጋር ነው። ሰው ደግሞ በተፈጥሮ በእግዚአብሔር አርአያና አምሳል የተፈጠረው። ሁላችንም በማን አርአያና አምሳል የተፈጠርነው?
በእግዚአብሔር አርአያና አምሳል የተፈጠረው ማንም ራሱን ያበጃጀ የለም። ማንም መልኩን የቀረጸም የጠረበም ሰው የለም። እግዚአብሔር ነው ውብ አድርጎ እያንዳንዳችንን የሰራ። ለዚህ ነው መዝሙረኛው ዳዊት በመዝሙሩ እነሆ እጅግ ውብና ያማረ ሆኜ ተፈጥሬአለሁኝ። ሁላችንንም ከጭቃ እግዚአብሔር በእጁ ሰርቶናል። ሁላችንም የእግዚአብሔር ፍጥረቶች ነን። ነገር ግን አንዳንድ ጊዜ ባለማወቃችን መልከ መልካሞች ብለን ያሰብናቸውን ሰዎች ስናይ ለማድነቅ ሌላውን ለማሸማቀቅ እንሞክራለን። ይሄ ከዚህ ልንመለስ ከዚህ ልንታቀብ የሚያስፈልገን ትልቅ ጉዳይ ነው። የሆነ ሆኖ ይቺ ሴት ግን መልኳን የሮማውያን መቶ አለቆችና የጦር መኮንኖች ያጠመደችበት ነው። ሮማውያን በሀገራችንም ትላልቅ አባቶች በቅርብ የደረሳችሁ ታሪኩን እንደምታውቁት በኢትዮጵያ ምድር ሴተኛ አዳሪ የሚለውን የመጀመሪያ ስርዓት ያስፋፉት ሮማውያን ናቸው። በአምስት ዓመቱ የቀኝ ግዛት ጊዜ ነው ያስፋፉት። ሚስጥር ለመሰብሰብ ብዙ ብር እየሰጡ ሴቶቻችንን ተጠቅመውባቸው ብዙ ክፉ ስራ አስተምረው ወጥተዋል። ቀኝ ግዛት በገዙበት ሀገር ሁሉ ይህን ያደርጉ ነበር። ይህንን ስራ ይሰሩ ነበር። ይቺ ሴት ከእነርሱ ጋር ስለምትውል ጸሐፍት ፈሪሳውያን በድንጋይ ወግረው እንዳይገሏት ሮማውያን ይፈራሉ። ከዕለታት አንድ ቀን ግን ቅዱስ ዮሐንስ አፈወርቅ ድርሳነ ማርያም ላይ እንደነገረን መስታወት ፊት ቆማ ውበቷን ብታይ ራሷን መስበክ ጀመረች። ይሄ እጅግ ውብ ነኝ፣ ይሄ ውበቴ ግን ስሞት ይረግፋል፣ ወደ መቃብር ይገባል። ዓይኔ እጅግ ታምራለህ፣ ሲያዩ ታሳሳለህ፣ ነገር ግን በሶስተኛው ቀን ትፈርሳለህ፣ ትበሰብሳለህ። እግሮቼ ሆይ ዛሬ ወደ ዝሙት ሮጣችኋል፣ ስትሞቱሳ ወዴት ነው የምትሮጡት? ታስራችሁ ወደ መቃብር ትወርዳላችሁ እያለች ራሷን መስበክ ጀመረች። ክርስቶስ በከተማው እንዳለ ስትሰማ ያጠራቀመችውን 300 ዲናር ይዛ ሄዳ አልባስጥሮስ በተባለ ብልቃት ያለ ውድ ሽቱ ገዝታ ሄዳ ክርስቶስን ቀብታለች። እቺ ሴት ብዙ ፈተና ነበረባት። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እቺ ሴት ብዙ ፈተና ነበረባት። የመጀመሪያው ያጠራቀመችውን ገንዘብ ነው ዛየደች ያለችው። ሙሉ ገንዘቧን ጥንቷን በሙሉ ዛየደች ያለችው። ስትመለስ የምትበላው ነገር የላትም። ምናልባትም ህሊናዋ ስትመለሽ እኮ ለነገ የምትበዩ ነገር ያስፈልግሻል፣ ቆንጥረሽ አስቀሪ ሳይላት አልቀረም። ይሄንን ተቋቁማ ግን ሙሉ ጥንቷን አሟጣ ሄዳ ሽቶን ገዝታለች። አንድም ሄዳ ስትገዛ መተርጉማን እንደሚነግሩን ያ ባለ ሽቱ እጅግ በፍቅሩ የተቃጠልሽለት ጥንት የምታውቂው ወንድ ቀጥሮሽ ይሆናልን ብሎ ጠይቋታል። እሷም አዎ ብለዋለች። ለምን? በፍቅሩ የተቃጠለችለት ክርስቶስ ዜናውን ሰምታ ወደ እሱ እየሮጠች ነውና። ዲያብሎስ በአምሳለ አረጋዊ ጎልማሳ መስሎ መንገድ ላይ ቆሞ ፈትኗታል። እንዲያው ትንሽ ብትቆይ እኮ የ500 ዲናር ሽቱ ዘሽ ትሄጃለሽ፣ ትንሽ ብትጠብቂ ደግሞ የ600 የ700 የ1000 ብሎ በአይምሯ መክሯታል። ጥሩ መካሪ መስሎ ብዙዎቻችን ንስሐ ልንገባ ስንመጣ ቆይ እስኪ ኃጢአትህን አስብ፣ ኃጢአትህን ጻፈው፣ እስኪ ቆይ ተረጋጊ፣ መጀመሪያ ኃጢአትሽን ፈርጅ ቦታ ሲዥን መልካ ሲዥን ከዛ በኋላ ንስሐ ትገቢያለሽ ብሎ መንገድ ላይ ቆሞ ያሰናከለን ብዙ ሰዎች አሉ። ቆይ ዛሬ ከምትገቢ ዛሬ ካህናቱ ደክመዋል፣ ድካም ላይ ናቸው፣ ከግዳሴ ወጥተው አሁን አንቺ ነሽ ደግሞ ልታደርጋቸው ነው። ቆይ ዛሬ እንታለሽ ነገ ትገቢያለሽ። ዛሬ ይሄ እኮ ጉዳይ አለብህ፣ መጀመሪያ ይሄንን ጉዳይ ግደን፣ ይሄንን ጨርስ፣ ከዛ ይሄንን ከጨረስክ በኋላ ንስሐ ትገባለህ እያለ ከአንተ የሚበልጡ መጽሐፍ ቅዱስ ላይ ስማቸው የተጻፈ እነገሌ ያሉ አይደለ እንዴ እያለ ኃጢአታቸውን እያሳየ ያዘገየን ብዙ ሰዎች አለ። ጥሩ መካሪ መስሎ ያስቀረ ከመንገድ ወደ ኋላ እንድንመለስ ያደረገ ብዙ ሰዎች አለ። ይችንን ሴት እንደዛ ብሎ መክሯታል። ነገር ግን መቆም አልፈለገች። ሌላው ትልቁ ፈተና ደግሞ ክርስቶስ ያለው በቀራጩ በፈሪሳዊው በስምዖን ቤት ነው ያለው ክርስቶስ።
እዛ ደግሞ መግባቱ ሌላ ትልቅ ፈተና ነው። ለምን? ፈሪሳውያን ይቺን ሴት ሊያገኟት በሕጋቸው መሰረት በድንጋይ ወግረው ይገሏታል። በድንጋይ ተወግራ ትሞታለች። ስለዚህ መግባት ደግሞ ሌላ ፈተና ነው። አሁን በድንጋይ ቢወግሩኝ ይሳው ከምገባ ይቅርብኝ አላለችም። ሰንጥቃ ነው የገባችው። ከእግሩ ላይ ወድቃ ማልቀስ ጀመረች። ሽቶውን ሰብራ ከራስ ጀምራ ማፍሰስ ጀመረች። ሁለት ነገሮች ተከናወኑ። ይቺ ሴት ዘመኗን በሙሉ የኖረችው በኃጢአት ነው። ክርስቶስን ያገኘችው ያን ቀን ነው። 3 ዓመት ደግሞ አብሮ ሲመላለስ የነበረ ይሁዳ ከጉባኤው አለ። ክርስቶስን በቤት ጠራው ደግሞ ፈሪሳዊው ስምዖን አለ። እኚህ ሁለቱ ሰዎች ወጡ፣ ይሁዳና ስምዖን። ይቺ ሴት ደግሞ ወደ ክርስቶስ በረት ተደመረች። ቀራጩ ፈሪሳዊው ስምዖን ለመታበይ ለውዳሴ ከንቱ ድውያንን ሲፈውስ፣ ሙታንን ሲያስነሳ፣ ሽባ ሲተረትር፣ የቃሉ ትምህርት እጅግ ደስ የሚል የነበረ ክርስቶስን በቤቱ ጋብዞ አምጥቷል እንዲባል ለውዳሴ ከንቱ ነበር የጠራው። አንድም ደግሞ የዚችን ሴት ኃጢአት እየተናገረ አጉረመረመ። ይሁዳ ደግሞ 300 ዲናር አንቆጠቆጠው። 30 ዲናር ቀርቶበታልና እሱ ቆረቆረው። ይሄ ሽቶ ቢሸጥ 300 ዲናር የሚያወጣ አይደለምን? ተሽጦ ለዛ ያልተሰጠ ለምንድን ነው? ለምን በከንቱ ይባክናል? እያለ ስለ 30 ዲናር መጨነቅ ጀመረ። ከኔ ጋር ናችሁ? ልብ በሉ። እቺ ሴት ዘመኗን ሙሉ የጨረሰችው በምንድን ነው ያልኳችሁ? በዝሙት በኃጢአት ነው የጨረሰችው። 3 ዓመት ደግሞ ከክርስቶስ ጋር የነበረው ማን ነው? ይሁዳ ነው። መመለሱ አላስደሰተው። የሚቀርበት ከ110 ያገኛል። ከ330 ዲናር ያገኛል። ያቺ 30 ዲናር ቀረችበት። እቺ ቆጠቆጠችው። ክርስቶስን አሳልፎ ለመሸጥ እየሮጠ ወደ አይሁድ ሸንጎ ሄደና አሳልፌ በሰጣችሁ ምን ሰጡኛላችሁ አላቸው። 30 ዲናር መዘኑለት። የቀረበት ብር ያድ ነበርና አሳልፎ ሊሰጠው ተስማማ። እነሱም ደስ አላቸው። ይቺ ሴት ግን ክርስቶስ ኃጢአቷን ይቅር ብሎላት ከ36ቱ ቅዱሳን ተደመረች። ይሁዳ ከወደደው ይልቅ 100 እጥፍ ወደደችው ክርስቶስ። 3 እጥፍ። ይሁዳ ከ100 ስንት ያገኛል? 10 ሲባዛ በ30 ስንት ነው? 300 አይደለም? ስለዚህ ይሁዳ ለ30 ብር ክርስቶስን አሳልፎ ሸጠው። እሷ እጥፍ ወደደችው ክርስቶስ። በእጥፍ በ3 እጥፍ ወደደችው። ስለዚህ የእሷ ታሪክ የሚነገርበት ቀን ነው ዛሬ። የእንባ ቀን ይባላል። ስቅስቅ ብላ ንስሐ የገባችበት ቀን ነው። በሰማይ መላእክት ዘንድ ደስታ የተደረገበት ቀን ነው። መልካም መዓዛ ሽቱ ቤቱን የሞላበት ቀን ነው። ያ መልካም መዓዛ የተባለው ናርዶስ ክርስቶስ ነው። በቅዳሴ ላይ ካህናቱ እፍረት ሙዝ ኢየሱስ ክርስቶስ መልካም መዓዛ ደስ የሚል ሽቶ የናርዶስ ሽቶ ኢየሱስ ክርስቶስ ነው ብለው ያዜሙልናል። መልካም መዓዛ ሥጋው ደሙ ነው። ቅዱስ ጳውሎስ ንሕነሰ መዓዛው ለክርስቶስ፣ እኛ ግን የክርስቶስ መዓዛ ሽታ አለን ብሎ እንደነገረን የክርስቶስ ሥጋና ደም የበላን እኛ የክርስቶስ መዓዛ አለን። ያ ሽቱ መዓዛዎች እኛ ነን። መዓዛ ተለይቶ ይታወቃል። በመዓዛው እንታወቃለን ማለት ነው። እኛ ውሻ አይታችሁ ከሆነ የቤቱን ሰው ምንም ይሁን ምን አጥርቶ ለይቶ ያውቀዋል። ውሻ የጌታውን ያሳደገውን ያበላውን ሰው በሽታ በጠረን ይለያል። ገና ከርቀት ሲመጣ ይቁነጠነጣል። ለምን? መዓዛው ስለሚያውቅ፣ ሽታውን ስለሚያውቅ፣ መዓዛ ስላለው። እኛ የማን መዓዛዎች ነን? መልሱልኝ እንጂ እኛ በሉ እስኪ። የክርስቶስ መዓዛ አለን። አይሰማም ድምጻችሁ። እኛ የክርስቶስ መዓዛ አለን። መልካም። የክርስቶስ መዓዛ ግን በእኛ ይታወቃል። ሰዎች አይተው የእናንተ መዓዛ ክርስቶስን ይሸታል፣
ቤተክርስቲያን ትሸታላችሁ ይሉናል። ምንድን ነው የኛ መዓዛ? ምንን ነው የሚያመለክተው? የኛ መዓዛ ወዴት ነው? አምላካችን በእኛ ይከብራል? መዓዛዎቹ መሆኑ ይታወቃል በእኛ? ወይንስ ቅዱስ ጴጥሮስ እንዳለን አሕዛብ ይጸርፉ ላዕለ ስመ እግዚአብሔር በእንቲአክሙ ወበእንቲአክሙ አሕዛብ ይጸርፉ ላዕለ ስመ እግዚአብሔር። አሕዛብ በእናንተ በእንቲአክሙ በወንዶቹ፣ በሴቶቹ በእንቲአክሙ በወንዶቹ በእናንተ ምክንያት እግዚአብሔር ይሰደባል እንዳለው በእኛ እግዚአብሔር ነው የሚሰደበው ወይንስ የእግዚአብሔር መዓዛ መሆናችን ነው የሚታወቅብን? ይህንን መልሱን ለእናንተ። በእኔ እግዚአብሔር ይከብራል ወይ ብላችሁ አስቡ። እኔ እውነት የክርስቶስ መዓዛ ነኝ ብላችሁ አስቡ። ዛሬ የመዓዛ ቀን ነው። የመዓዛ ቀን ነው። ሕማማትን ከሰኞ የምንጀምረው አይሁዶች ሰኞ ቀን ጉባኤያቸውን ስለጀመሩ የክርስቶስን መከራ ለማጥናት ሰኞ ስለተሰበሰቡ ነው። የሚቀጥለው ማክሰኞ ተሰብስበው ሳይሳካላቸው ቀርቷል። ዛሬ ቁርጥ ውሳኔ ተወስኖ ሕማሙን ያጸኑበት ለመያዝ የወሰኑበት ቀን ነው። የአይሁድ ፍርድ ምዕመናን፣ አይሁድ ሸንጓቸው እጅግ ጥብቅ ነው። ወደ 18 ነጥቦች ያሉት ሸንጎ ነው። እኔ አንድ 5-6ቱን ብቻ ነግራቸዋለሁ የሸንጓቸውን ጠባይ። የመጀመሪያ ሸንጓቸው በበዓል ቀን ፍርድን ማከናወን አይችልም። ሸንጓቸው በበዓል ቀን ከፊት ለፊታቸው በዓለ ቂጣ የሚባለው በዓለ ፋሲካ ከእስራኤል ነፃ የወጡበት ቀን ይከበራል። ያንን እያሰቡ ግን ለሸንጎ ተሰብስበዋል በዓሉ ሳያል። ሁለተኛው ምንም ምርመራ በሚያከናውኑበት ቀን ምስክር አይሰሙ፣ ፍርድ አያሳልፉ። ከምክክር በኋላ ምርመራው ከተመረመረ በኋላ ነው ፍርድ ማስተላለፍ ይችሉ። እነሱ ግን በምርመራ ቀን ፍርድ አስተላልፈዋል። ሌላኛው የምስክሮች ቃል እርስ በርሱ ካልተስማማ ፍርድ አያስተላልፉ። የምስክሮች ቃል ሳይስማማ ፍርድ አስተላልፏል በክርስቶስ ላይ። ሌላ አንድ ምስክር ሌላው ምስክር እያለ አንደኛው መስካሪ ባለበት ሌላ ምስክር መጣ ይመሰክር። መስካሪዎች እያሉ ተመስክሯል። ያው ደግሞ መስካሪ ክርስቶስን በጥፊ እስኪመታው ድረስ ጠብቀዋል። ይህንን የማድረግ ደግሞ ስልጣን የለውም መስካሪ በሕጋቸው በሸንጓቸው። ከሳሹ ተከሳሹን በራሱ እንዲመሰክር ማድረግ አይችሉም። ደጋግሞ ክርስቶስን ጠይቀውታል። የአይሁድ ንጉሥ ነህን እያሉ ጠይቀውታል። ራሱ ላይ እንዲመሰክር ብለው ጠይቀውታል። ሌላው ሊቀ ካህናቱ ሸንጎ ፍርድ እንዲያስተላልፍ ይጠይቃል እንጂ እርሱ ፍርድ አያስተላልፍም ነበር። በክርስቶስ ላይ ግን ቀያፋ ዓለም ሙሉ ከሚረበሽ አንድ ሰው ሕይወት ይሻላል ብሎ ፍርድ ያስተላለፈው ሊቀ ካህናቱ ሸንጎ አይደለም። ሌላው ሊሰቅሉ ያሰቡትን ሰው አይገርፉትም፣ የገረፉትን ሰው ደግሞ አይሰቅሉትም። ክርስቶስን ገርፈውታል፣ ሰቅለውታል። እጅግ የተበላሸ ፍርድ ሕጋቸውን በራሳቸው የሻሩ ሰዎች ናቸው አይሁዶች። እና ይሄ ሕማም ይሄ መከራ ወልደ እግዚአብሔር እኛን ለማዳን ዓለምን ሁሉ የሰው ልጅ ሁሉ ከዲያብሎስ ባርነት ነፃ ለማውጣት የተቀበለው መከራ ነው። ስለዚህ በዚህ በሰሙነ ሕማማት የሚታሰቡትን 3 ነጥቦች ብቻ ነግሬያችሁ ትምህርቴን እቋጫለሁ። የመጀመሪያ በዚህ በሰሙነ ሕማማት ምን እናስባለን፣ ምን እንማራለን ካላችሁ ተሸንፎ ማሸነፍን እንማራለን። ተሸንፎ በሉ እስኪ ማሸነፍን እንማራለን። ምን አድርጎ ማሸነፍን? ተሸንፎ ማሸነፍን። መድኃኔ ዓለም ኢየሱስ ክርስቶስ ተሸንፎ ነው ያሸነፈው። ሞቶ ነው ሞትን የገደለልን። እርሱ ሞቶ ነው ሞትን ያስወገደልን። እርሱ ታስሮ ነው ከእስራት የፈታን። መራራውን ጠጥቶ ነው ጣፋጭ ያስጎነጨን። በደም ኃይላ ተለውሶ ነው ያማረ ልብስ ያለበሰን። ተገፎ ወርቅ መንግስቱን አለበሰን፣ ክብሩን አለበሰን። በፍቅሩ ሳበን። ፍቅር ስለሆነ ዓለማችን ማሸነፍ ድል ማድረግ የሚለካው ዓለማችን የሚለካው ታግሎ በመጣል ተኩሶ በመግደል አስሮ በመግረፍ ቀምቶ በመክፈፍ ነው። ክርስቶስ ግን ድል ያደረገው ከዚህ በተለየ ነው። ከዚህ ተለይቶ ነው ድል ያደረገው።
በመግደል ሳይሆን በመገደል ነው ድል ያደረገው። በመመታት ሳይሆን በመመታት ነው ድል ያደረገው። በመግፈፍ ሳይሆን በመገፈፍ ነው ድል ያደረገው። በመግረፍ ሳይሆን በመገረፍ ነው ድል ያደረገው። ለምን? ፍቅር ስለሆነ። ምን ስለሆነ? ፍቅር ስለሆነ። ፍቅር ኃይል አይገዛውም። ራሱ ፍቅር ኃያል ነው። አባቶቻችን ፍቅርን በውሃ ይመስሉታል። ውሃ በቅርጽ፣ በመልክ፣ በውበት፣ በመዓዛ፣ በቁመት፣ ቦታ፣ ወሰን ወይንም ደግሞ ውግንና ሳይኖረው ሁሉንም እንዲያረካ፣ የደረቀውን እንዲያለመልም፣ የሞቀውን እንዲያበርድ፣ የጠማውን ጥም እንደሚያረካ፣ የታጠበበትን እንደሚያነጻ ሁሉ ፍቅርን በሁኔታ ሳይወግን በቦታ ሳይገደብ የተማረ ሀብታም፣ ድሃ፣ ምሁር፣ ቀይ፣ ጥቁር፣ አጭር፣ ረጅም፣ ንጉሥ፣ ተርታው ሕዝብ ሳይ ለሁሉም እኩል የሚታደል ነው ፍቅር። አንድ ነዳይን መጥሙት ቢሉት ገንዘብ የለውም አይመጸውትም። በፍቅር ግን ከሁሉ ጋር ይኖራል፣ ከሁሉ ጋር ይኖራል። ስለዚህ ፍቅር ውሃ ለሁሉ ፍጡር እንደሚያስፈልግ ካለ ውሃ ፍጡር መኖር እንደማይችል ሌላ መጠጥ ሳንጠጣ መኖር እንችላለን። ያለ ውሃ ግን መኖር አንችልም። ምግብ የምናበስለው ውሃ ነው። ልብሳችንን የምናጥበው ውሃ ነው። የምንጠጣው ውሃ ነው። ሰውነታችን የሚታጠበው ውሃ ነው። የሰውነታችን ግማሹ አካል ውሃ ነው። ያለ ውሃ ሰው መኖር አይችልም። ያለ ፍቅርም ሰው መኖር አይችልም። ያለ ክርስቶስ መኖር አይችልም። ስለዚህ ፍቅር ነውና በፍቅር ክርስቶስ በፍቃዱ ተሸንፎ አሸነፈ፣ ሁሉንም ማረከ። ስለዚህ ሐዋርያት ወጡና ምን አሉ? እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ድል ያደረገውን ያሸነፈውን 5500 ሰዎችን በ5 እንጀራ በ2 ዓሣ ያጠገበውን ክርስቶስን እንሰብካለን አላሉ። እኛ ግን የተሰቀለውን ማንን እንሰብካለን? መልሱልኝ። ክርስቶስን እንሰብካለን። ምን ያለው? የተሰቀለውን ክርስቶስን እንሰብካለን። ለምን? በመስቀሉ ድል ስላደረገ። መስቀሉ የፍቅር መስቀል ስለሆነ፣ ራሱን ለሁሉ አሳልፎ የሰጠበት የፍቅር ስጦታ ስለሆነ ይሄንን በሰሙነ ሕማማት እንማራለን። እማንጠቅም ወራዶች ሆነን ሳለ በሆሳዕና ቀን አልሰማችሁ? ያቺ ምንም የማትጠቅመው አህያ አህያ እንደሆነ አይጠቅማል። ምኗ ነው የሚጠቅም? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሱ ፈልጎ ሲቀመጥባት አህያ ከበረች። እኛ ምናችን ይጠቅማል? ምናችን ነው ዋጋ ያለው? ነገር ግን ወደደን፣ ለመንግስቱ መረጠን። ሐዋርያነ ሎቱ ለመንግስቱ ለየን፣ መረጠን፣ ወደ ክብሩ ጠራን፣ በእቅፉ አስገባን፣ ልጆቹ አደረገን። ጠላቶች ሳለን ወደደን፣ ነፍሱን አሳልፎ ሰጠን። ይሄንን የምንማርበት ሳምንት ነው የሳምንት። ሁለተኛ በዚህ ሳምንት የመከራው ተሳታፊ እንድንሆን ያደርገናል። ለዚህ ነው ብዙ እናቶች ብዙ አባቶች ከክርስቶስ ፍቅር የተነሳ ባዶ እግራቸውን ይሄዳሉ። አባቶቻችን በሰሩን ስርዓት በዚህ በዐቢይ ጾም ሰሙነ ሕማማትን 13 ሰዓት አመ የሰርክ ኮከብ እስኪወጣ ድረስ ይጾሙ። ሲሄዱ ባዶ እግራቸውን እንድንሄድ በፍቅር በትውፊት አስተላልፈውልናል። ከዚህ የተነሳ ባዶ እግራቸውን ብዙዎቹ ይሄዳሉ። አንድ አይነት ምግብ ብቻ ይበላሉ። እሱም ወይ ጨው የበዛበት ወጥ ሰርተው ይበላሉ፣ አሊያም ደግሞ ጨው የሌለው ወጥ ይበላሉ። ጨው የሌለበት ወጥ ከተበላ ረሃብ ማስታገሻ ብቻ ነው የሚሆነው። ሰውየው ልክ መጥገብ ሲጀምር ውሃ ስለሚለው አይበላውም፣ ከመጠን አያልፍም ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰው ሲርበው ሁሉም ይጣፍጠዋል። ስለዚህ ረሃቡ ጋብ ሲልለት ወጡ ጨው እንደሌለው ስለሚያውቅ አይበላውም። ከጥጋብ አያልፍም፣ ከልክ አያልፍም ማለት ጠግቦ አይበላም ማለት ነው። ሁለተኛ ጨው የበዛበት ይበላል። ይህም ስለ ሁለት ነገር ነው።
አንደኛ ቅድም እንደነገርኳችሁ ራቡ ጋብ እስኪልለት ነው። ሁለተኛ ጨው የበዛበት ነገር የውሃ ጥምን ያመጣል። የክርስቶስ መስቀል የተጠማውን ጥም እንድናስታውስ ያደርገናል። ይሄንን አዘውናል በስርዓት ገዳማውያን ይሄንን ያደርጋሉ። እንደዚሁም ደግሞ በዚህ በዲና አካባቢ የነበሩ አንድ ትልቅ ቅዱስ አባት ነበሩ፣ ተክለ አልፋ የሚባሉ። ማን አልኳችሁ? ተክለ አልፋ የሚባሉ ትልቅ አባት ነበሩ። እኚህ አባት የክርስቶስን መከራ እያሰቡ ከችንካር ከምስማር የተሰራ ጫማ አድርገው ሄዱ ነበር። በሰሞነ ሕማማት በባዶ እግሩ ያ ባጩ ተበዛበት በቀራንዮ መንገድ ላይ የሄደውን ጉዞ እያሰቡ ከባጩ የተሰራ ጫማ አድርገው ሄዱ ነበር። ከችንካር የተሰራ ጫማ አድርገው ሄዱ ነበር። ብዙዎቹ እንደነ አፄ ገላውዴዎስ ያሉ ኮሶ እየበጠበጡ ይጠጡ ነበረ። አርባብን ሕማማቱን እያሰቡ መራራ ይጠጡ ነበረ። ከመከራው እንድንሳተፍ በቤተክርስቲያን ተገኝተን ለሕማሙ ይደሉ፣ ለሕማሙ ስግደት ይገባዋል። እንዴት ሰው ታሞ ለሕማሙ ምስጋና ይገባዋል ይላል? ይሄ ለሚያምን የሚረዳው ለማያምን ደግሞ ጥያቄ የሚሆንበት ነው። ለሕማሙ ለሕማሙ ክብር ምስጋና ይገባዋል እንላለን። ለምን ካላችሁኝ በሞቱ ኃጢአታችንን ደምስሶ ከሲኦል እስራት ነፃ ስላወጣን ደስ ይለናል። እንደዚሁም ደግሞ በእኛ ኃጢአት ምክንያት ስለሞተ እናዝናለን፣ እናለቅሳለን። እኛ በድለን ነው ለሞት ያበቃነው። እሱ ባይሞት ደግሞ ነፃ አንወጣምና በሞቱ ደስ ይለናል። ስለዚህ ለሕማሙ ምስጋና ይገባዋል ትላለች ቤተክርስቲያን። ሶስተኛው ወደር አልባ የጌታን መከራ እንድናስብ ያደርገናል። ወደር አልባው እጅግ የሚያመውን ለመስማት የሚሰቀጥተውን መከራ ክርስቶስ ተቀብሏል። 13 መከራ ተቀብሏል። 13 መከራን ተቀብሏል። ይህንን መከራ እንድናስብ ያደርገናል። ከኔ ጋር ናችሁ? ስንት መከራ ተቀብሏል አልኳችሁ? 13 መከራን ተቀብሏል። የመጀመሪያው ወደ ኋሊት መታሰር ነው። ታስሮ ድሪት እንለዋለን። እስኪ ታስሮ ድሪት ወደ ኋላ መታሰር በሉ እስኪ። ድምጻችሁ አይሰማም። ወደ ኋላ መታሰር በሉ እስኪ። ወደ ኋላ ታስሯል። በማቴዎስ ወንጌል ምዕራፍ 27 ቁጥር 2 ላይ ተጽፎ እንደምናነበው ጌታችን ኢየሱስ ክርስቶስን ወደ ኋላ የፍጥኝ ጥፍር አድርገው አስረው በጲላጦስ ፊት ለፍርድ አቅርቦታል። በሁሉ ላይ የሚፈርድ ጌታ፣ ሊቃናት ፈራጆች ሲያዩት የሚንቀጠቀጡለትን ጌታ፣ መላእክት በፊቱ እየሰገዱ እየራዱ የሚቆሙለትን ጌታ፣ ከግርማው ብዛት የተነሳ ፊቱን እንኳን ማየት የማይቻላቸው ፊታቸውን በክንፋቸው ይሸፍናሉ የተባለትን ጌታ አስረው በጲላጦስ ፊት አቁመውታል። ከጌትነቱ ብዛት የተነሳ አለቆች የሚንቀጠቀጡለትን ጌታ የኋሊት የፍጥኝ አስረው በጲላጦስ ፊት አቁመውለታል። ይህንን መከራውን እንድናስብ ያደርገናል። የታሰሩትን የሚፈታው ጌታ አስቡ። እጆቹ አዳምን የሰሩትን ጌታ የፍጥኝ አስቡ። በገነት ውስጥ የተመላለሱ እግሮቹ በአይሁድ ጭፍራ በገነት ታሰረ። ይሄንን መከራ የምናስብበት ሳምንት ነው የሳምንት ቅዳሴ ላይ ስንቆም እኮ ምናምን ይሄንን እያሰብን ነው የምንቆመው። ይሄንን የምናስብበት ሳምንት ነው የሳምንት። ሁለተኛው ተጸፎ ምልታት ነው፣ በጥፊ መመታት ነው። ምን አልኳችሁ? ደክሟችኋል እንዴ? ነው ትምህርቴን እየተረዳችሁኝ አይደለም? እየተረዳችሁኝ ነው? ስለዚህ መልሱልኛ። በጥፊ መመታት በሉ እስኪ። አይዟችሁ እየቋጨው ነው። በጥፊ ምን ማለት መመታት ነው። እጅግ የብርሃኑ ጸዳል ኪሩቤልና ሱራፌልን የሚያስፈራቸውን ብሩህ ገጹን ኪሩቤል ሱራፌል በፍርሃት የሚያዩትን ገጹን የአይሁድ አለቃ በጥፊ መቱት። የሊቀ ካህናቱ ባሪያ በጥፊ መታው። ከፊቱ ጸዳል የተነሳ አጋንንትን የሚያድነውን ፊቱን በጥፊ መቱት አይሁድ። አዳም በኃጢአት ምክንያት ፊቱ ጠቁሮ ነበር።
ሁላችንም ጸጋ እግዚአብሔር ርቆን ፊታችን ጠቁሮ ከስተን ነበር። የጠቆረው የእኛ ፊት ይበራ ዘንድ ክርስቶስ በጥፊ ተመታ፣ ምራቅ ተተፋበት። በጥፊ ሲመቱትና ምራቅ የተተፉበት ግን ተጸይፎ ፊቱን አላዞረም፣ ወደ ኋላ ፊቱን አልመለሰም። ክርስቶስ ሁሉንም ታገሳቸው። አቤት ትዕግስት! ቅዱስ ዮሐንስ አፈወርቅ ኦ ትዕግስት ዘመጠነዝ ትዕግስት፣ እንዲህ ያለ ትዕግስት እንዴት ያለ ትዕግስት ነው! ኦ ትሕትና ዘመጠነዝ ትሕትና፣ እንዲህ ያለ ትሕትና እንዴት ያለ ትሕትና ነው! ኦ ፍቅር ዘመጠነዝ ፍቅር፣ እንዲህ ያለ ፍቅር እንዴት ያለ ፍቅር ነው ይላል። ሲመቱት ፊቱን ያልመለሰ ምራቅ፣ ርኩሳን አይሁን ርኩስ ምራቃቸውን ሲሉበት ፊቱን ያልመለሰ ፍቅር፣ የታገሰ ትዕግስት። ምን አይነት ትዕግስት ነው! ይህንን የምናስብበት ሳምንት ነው የሰማነው። ሌላው ተቀስፎ ዘባን ነው፣ ጀርባን መገረፍ። እስኪ ጀርባን መገረፍ በሉ። ክርስቶስን አይሁድ 6666 ጊዜ ገርፈውታል። ክርስቶስን ሲገርፉት ይሄ በምናውቀው አይነት መግረፍ አይደለም የገረፉት። ሮማውያን የብረት ቁርጥራጮች፣ የአጥንት ስብርባሪዎች ባለፋ ጠፈር ጫፍ ላይ አስረው ጅራፉ ሲያልፍ ቆዳን ብጭቅ እያደረገ ያስነሳል። በዛን የገረፉት ተራ በተራ እየተፈራረቁ ነው የገረፉት። እነሱ ሲገርፉት ዳማ ይጫወቱ ነበር። ይሄ መሬት ላይ ምንድነው ገበጣ ነው የሚባለው፣ እሱን እየተጫወቱ ነው የገረፉት። አንደኛው ይነሳና በሉ እናንተ ቁጠሩ እኔ እገርፋለሁኝ ይላል። መግረፍ ሲጀምር እነሱ ገበጣቸውን ይጫወታሉ። ቆጥሮ ገርፎ ሰጅቶት ቆጠራችሁን ሲላቸው አልቆጠርንም። ታዲያ እኔ እንድቆጥርላችሁ ትፈልጋላችሁ? እየቆጠርኩኝ እንድገርፍላችሁ ትፈልጋላችሁ? ቢሻችሁ እንኩ ገረፉ ብላችሁ ወደ ጫወታው ሄደ። የጠገቡ የሮማ ወታደሮች እየተፈራረቁ 6666 ጅራፍ ገረፉት። ለመናገር እጅግ የሚቀፍ መከራ አጸኑበት። አራተኛው ተስቦ በሐብል ነው፣ በገመድ ታስሮ መጎተት። ምን አልኳችሁ? በገመድ ታስሮ መጎተት። አይሁድ ክርስቶስን በ5 ገመድ ነው ያሰሩት። ዲያቆናት ሲለብሱ አይታችሁ ከሆነ ወደታች የሚወርዱ 5 ሞጣቶች አሉ። ቀጠን ብሎ የሚወርዱ 5 ሞጣት አሉ። እነዚህ 5 ሞጣት ክርስቶስ የታሰረባቸው 5 ገመዶች ይወክላሉ። አንዱን በቀኝ በኩል አስረው በቀኝ በኩል በፈረስ ላይ ቁጭ ብሎ አንደኛው ይጎትተዋል። ሌላኛውን በግራ በኩል አስሮ በግራ በኩል በፈረስ ላይ ቁጭ ብሎ ይጎትተዋል። አንዱን ከፊት አስረው ይጎትቱታል። አንደኛውን ከኋላ አስረው ይጎትቱታል። አንደኛውን ደግሞ ፈረስ ላይ ሆኖ አንገቱን አስሮ ይዞታል። እንዳይሞት እንዳይተነፍስ ትንፋሹ እንዳታጥር ጥቂት አስቀርቶ አስሮታል። ወደፊት ያለው ሲጎተው ወደፊት ይንደረደራል። ከኋላ ያለው እንደዛ እያንገላቱ በ5 ገመድ አስረው ወስዶታል። እያዳፉ ወስደውታል። ይሄንን ሳምንት የምናስብበት ይሄንን መከራ የምናስብበት ሳምንት ነው። ይሄ ሳምንት ብዙ ነገራችንን አጥተን ለእርሱ መኖራችንን የምናሳይበት ሳምንት ነው። ምንስቅበት ምንደሰትበት ሳምንት አይደለም። ይሄ ሳምንት ለመናገር እጅግ የሚከብድ ኑና ሲነበብ ስም ግብረ ሕማማቱ ይህን ሳምንት የምናሳልፍበት ነው። 5ኛው አክሊለ ሦክ ነው። የሾህ አክሊል ደፍተው ጎንጉነው በራሱ ላይ አድርገው እየዘበቱ ሰግደውለታል። ኪሩቤልና ሱራፌል በፊቱ በመንቀጥቀጥ የሚሰግዱለትን ጌታ አይሁድ የሾህ አክሊል ደፍተው የአይሁድ ንጉሶች ሰላም ለአንተ ይሁን እያሉ እየዘበቱ ሰግደውበታል።
አይሁድ ሮማውያን በደንባቸው ንጉሥ ሲያነግሱ 5 ነገር አድርገው ያነግሳሉ። የመጀመሪያው የወርቅ ዘውድ ይጭኑለታል። ሁለተኛው በወርቅ ያጌጠ ወርቀ ዘቦ ካባ ያለብሱታል። ሶስተኛው በትረ ወርቅ ያስይዙታል። አራተኛው በጣቱ የወርቅ ቀለበት ያደርጉለታል። አምስተኛው በጉልበታቸው ተንበርክከው ይሰግዱለታል። ክርስቶስን አይሁድ በራሱ ላይ ወርቅ አደረግልን ሲሉ የሾህ አክሊል ይደፉበት፣ የወርቅ ካባ ለበስን ሲሉ ተርታ ምናኛ ሴቶች የሚለብሱትን ቀይ ግምጃ ያለበሱት ልብሱን ገፈው እኛ እናጌጥ ዘንድ የተራቆተ ከጸጋ የተራቆተ የእኛ ሰውነት ጸጋውን ይለብስ ዘንድ ክርስቶስ ከልብስ አራቅተው ተርታ ምናኛ የሆነ ግምጃ ያለበሱት የወርቅ ዘንግ እንደሚያስይዙት የሸንበቆ በትር አስያዙት። የወርቅ ቀለበት እንዳደርጉ እጁን የፍጥኝ አሰሩ። ከዛም ወድቀው በጉልበታቸው የአይሁድ ንጉሥ ሰላም ላንተ ይሁን እያሉ እያላገጡ አፌዙበት። መላእክት በፊቱ የሚንገደቀጡለትን 99 የመላእክት አለቆች እልፍ አላፍ መላእክት በፊቱ የሚርዱለትን ጌታ አይሁድ አላገጡበት። ይህንን ሳምንት የምናልፍበት ነው። ሌላው ራሱን በዘንግ መመታት ነው። ምን አልኳችሁ? ራሱን በዘንግ መመታት። አይሁድ በሸንበቆ በትር ፊቱን ሸፍነው እየደበደቡ ክርስቶስ ሆይ ማነው በዘንግ የመታ ትንቢት ተንብይልን እያሉ አላገጡበት። ሁሉን የሚያየውን ጌታ ፊቱን ሸፍነው አላገጡበት። ይህንን ሳምንት ይህንን የምናስብበት ይህንን መከራ የምንዘክርበት ሳምንት ነው። ሌላው 7ኛ ጸዊረ መስቀል ነው። እየጨረስኩ ነው። ምን አልኳችሁ? መስቀል መሸከም፣ እርጥብ መስቀል ተሸክሞ መሄድ፣ የቀራንዮውን ዳገት መውጣት። 8ኛው ወዲቆ ውስተ ምድር ነው። በምድር ላይ መውደቅ። ክርስቶስ ከጌቴሰማኒ እስከ ቀያፋ ግቢ፣ ከቀያፋ ግቢ እስከ ልቶስጥራ፣ ከልቶስጥራ እስከ ቀራንዮ 65 ጊዜ በመንገድ ላይ ወድቋል። ስንት ጊዜ ወድቋል ያልኳችሁ? 65 ጊዜ በመንገድ ላይ ወድቋል። ጌቴሰማኒ እስከ ቀያፋ ግቢ እየጎተቱ እያንገላቱ ወስደውታል። ከቀያፋ ግቢ እስከ ልቶስጥራ እስከ ፍርድ አደባባይ እያዳፉ ወስደውታል። ከዛም መስቀል ተሸክሞ እስከ ቀራንዮ ሄዷል። ሌላኛው ሰሪቦ ሐሞት ነው። ታላቁ ቅዱስ ስምዖን ዘአምድ እኛ ጣፋጩን እንጠጣ ዘንድ እሱ መራራውን ተጎነጨ ይላል። እስኪ እኛ በሉ ጣፋጩን እንጠጣ ዘንድ እርሱ መራራውን ተጎነጨ። ይህንን የምናስብበት ሳምንት ነው። እንደ ቅዱስ አርሳኒዎስ ውሃ እስኪከረፋ ድረስ አቆይተን መጠጣት ባንችል እንኳን ያንን የምናስብበት ሳምንት ነው። የሳምንት ሌላው በመስቀል ላይ መሰቀል ነው። በእርጥብ እንጨት ላይ ሰቅለውታል። በሁለት ክፉ አድራጊ ወንበዴዎች መካከል አንዱን በቀኝ አንዱን በግራ አድርገው። ለምንድን ነው የሰቀሉት ሲባል ስለ 3 ምክንያት ነው። ስለ ስንት ምክንያት? ስለ 3 ምክንያት። የመጀመሪያው በግራ ያለው ይሄ ምንድን ነው የሚል አላዋቂ መጥቶ ሲጠይቅ ወንበዴ ሽፍታ ነው። በቀኝ ያለው እሱም ወንበዴ ሽፍታ ነው። ለካስ በግራና በቀኝ ያሉት ወንበዴዎች ሽፍታ ከሆኑ በመካከል ያለው ደግሞ እሱም ለካስ ሽፍታ ወንበዴ ነው እንዲባል የወንበዴዎች አለቃ ነው እንዲሉ ክብር ምስጋና ለስሙ አጠራር ይሁን። ያለ አንዳች በደል ክርስቶስ ተሰቅሏል። ሁለተኛው ምክንያታቸው ነቢዩ ኢሳይያስ በትንቢቱ ተወለቀ ምስለ ጉግያን ከወንበዴዎች ከሽፍቶች ጋር ተቆጠረ ስለተባለ ከእነርሱ ጋር በመካከል ሆኖ ተሰቅሏል። እንደ ኃጢአተኞች እንዲቆጠር ብለው አድርገውታል። ሶስተኛው ዳግም ምጽአትን እንድናስባት ነው። ማንን እንድናስባት? ዳግም ምጽአት። በቀኝ ማን ይቆማል? ጻድቃን አይደለ? በቀኝ ማን ነው የሚቆመው? በግራሳ ኃጥአን ነው የሚቆሙት። እስኪ ምዕመናን አንድ ጥያቄ ልጠይቃችሁ። ክርስቶስ ዳግም ምጽአት ሲመጣ
ከዚህ በኋላ ያላችሁ በቀኝ ቁሙ፣ ከዚህ ወደዚህ ደግሞ ያላችሁ በግራ ቁሙ ነው የሚለው። መልሱልኝ እንጂ በቀኝና በግራ የሚያቆመን ምናችን ነው? ምናችን ነው? እየሰራችሁት ነው። ግን ክርስቶስ ዛሬ ይመጣ ቁመታችን ቤት በኩል ነው? በቀኝ ነው በግራ? ቤቱ ጋር ነው የሚሆነው ቁመታችን። አስባችሁ ታውቃላችሁ? ዛሬ ይመጣ ክርስቶስ ቤት ነው የምንቆመው? ይሄንን የቤት ስራ ስሩ። ቁመታችን ቤቱ ጋር ነው ብላችሁ አስቡ። ቤት ነው ቁመቴ። ክርስቶስ መጣ በቀኝ ነው የምንቆመው ወይስ በግራ ነው የምንቆመው? ቁመቴ ቤቱ ጋር ነው የሚለውን ስሩ። ምክንያቱም በቀኝና በግራ የሚያቆመን ምናችን ነው? ቁመታችን ነው። በቀኝ በኩል የተሰቀለ ወንበዴ ፀሐይ አስተማረችኝ አለ። እንደ መጀመሪያ አብሮ ይሰድብ ነበረ። መጨረሻ ላይ ግን አቤቱ በመንግስት መጣ ጊዜ አስበኝ አለ። አቤቱ በሉ እስኪ በመንግስት መጣ ጊዜ አስበኝ። ይሄ ወንበዴ በመጨረሻው ሰዓት ነው ያለው አቤቱ ጌታ ሆይ በመንግስት መጣ ጊዜ አስበኝ። ቅዱስ ያሬድ ምዕመናን እንዴት ነው እንዲህ ብለህ የጠየቅከው? ማን ነገረህ ሲባል ፀሐይ ከተበተነ ፀሐይ ጠቀሰችኝ፣ አምላክነቱን ፀሐይ ነገረችኝ። ስለዚህ በመንግስት መጣ ጊዜ አስበኝ ብሎ ዮም ትሄዱ ምስሌ ዛሬ ከኔ ጋር በገነት ትኖራለህ ተብሎ፣ ስለዚህ በቀኝ ያለው ወደ ገነት ገብቷል፣ በግራ ያለው ደግሞ በራሱ ጥፋት ወዴት ገብቷል? ወደ ሲኦል ገብቷል። እሱን ሊያስተምረን ስራችሁን ብትሰሩ በመንግስተ ሰማያት ትገባላችሁ ሲል ነው። 11ኛው ተቀኖ በቅንዋት ነው። በችንካር መቸንከር ሳዶር፣ አላዶር፣ ዳና፣ አዴራ፣ ሮዳስ የተባሉ በ5 ቅንዋት መስቀል ተቸንክሯል ክርስቶስ። 12ኛው ተኪዶ በእግር አይሁድ ነው። በአይሁድ እግር መረገጥ ነው። ሲወድቅ በገመድ ስቡት ሲወድቅ ወዴት ሄደ እያሉ ረግጠውታል። አንድም ህመሙን ለማጥናት እጅና እግሩን ረግጠውታል። 13ኛው በሁለት ግንዶች መካከል እያዳፉ አስረው ግንዶቹን ከወዲያ ከወዲህ እየጣሉ ሰውነቱን ቀጥቅጦታል። እኚህ 13ቱን ህማማት እንድናስብበት ነው ይሄ ሰሞን። የክርስቶስን ወደር የሌለው ለመናገርም ለመስማትም የሚከብደውን መከራ የምናስብበት ሳምንት ነው የሰሞን። ይሄንን ሁሉ መከራ ግን ያለንበት ሮብ ቀን ዛሬ በቆረጡት ፍርድ ነው። እኛ ዛሬ በነፍሳችን ላይ ካልቆረጥን ነፍሳችንን ካልቀጣናት ነገ ዲያብሎስ በገሃነም ሊቀጣን ተዘጋጅቷል። ዲያብሎስ በገሃነም ሊያስረን ተዘጋጅቷል። ራሳችንን ልናዘጋጅ፣ ራሳችንን ልንቀጣ፣ በንስሐ ልንመላለስ ያስፈልገናል። እኔ በተናገርኩት እናንተን በሰማችሁት ጸንተን እንድንኖር 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር በቸርነት እናቱ እናታችን ድንግል ማርያም በአማላጅነት ቅዱሳን በቃል ኪዳን አይለዩ። ወስብሐት ለእግዚአብሔር። ይቆየን።